ቴሌቪዥን ነው። አርበኛ ዮሐንስ ጆን አጋፔ እንደምሰነበርኩ ወንድም አለም። እግዚአብሔር ይመስገን ደህና ነኝ። ደህና ነህ ወይ? ሰላም ነው። በጣም ሰላም እግዚአብሔር ይመስገን። እንግዲህ እናንተ በምትንቀሳቀሱበት ቀጠና የአሁናዊ የውጊያ ተጋድሎዎች ያሉና በድልም የተገኙ እንደሆነ እየሰማን ነው። እስቲ እንዲያው አጠቃላይ አንተና ወንድሞች በምትንቀሳቀሱበት አካባቢ ያለውን የፋኖ እንቅስቃሴና የጠላትን አቋም ግለጽልን። ደግሞ ደወሎ አምባሰልን ሰሜን ወሎ ጨጨሆ ዙሪያ ላይ ዘቤት አካባቢ ላይ እነዚህ አካባቢዎች በሰፊው እንንቀሳቀሳለን። አጼ ካሌብ ሻለቃ ትገኛለች። አጼ ካሌብ ሻለቃ ብለን የሰየምነው ያው እዛ ከተማ አጠቃላይ ብዙ ታማኝ ነገሮች በካሌብ ተሰየሙ ደብሮች በካሌብ የተሰየሙ አብያተ ክርስቲያናት በመዛሉ ታሳቢ አድርገንና በዚህ የተነሳ ነው የጠላት እንቅስቃሴ እንግዲህ በትናንትናው ዕለት ብቻ ረፋድ 5:40 ላይ ከደላንታ ወደ ተንታ እንቅስቃሴ ሲያደርግ ጠላት ከጥቁር አባይ አካባቢ ላይ በተደረገበት የሽምቅ ውጊያ አጼ ካሌብ ሻለቃ 8 መከላከያ ምርኮኛ ሌላው ደግሞ ሙስናፍሰኛ በማድረግ ወደ መጣበት እንዲመለስ ተደርጓል። እንዲሁም ደግሞ ከሰዓት በኋላ ማታ ላይ ወደ በሽሜ ሜዳ አካባቢ ፋኖን ለማፈን ልዩ እንቅስቃሴ ሲያደርግ እንዲሁ በቺው ሻለቃ አጼ ካሌብ ሻለቃ ደፈጣ በመጣል ጠላትን በመጣበት እንዲመለስ አድርገዋል። በዚህ አካባቢ ላይ ያለው የወገን ኃይል ብዙ ቀጠናዎችን ሰፊ ቀጠና በመያዝ በተለይም ደግሞ ወረዳዎችን ቀበሌዎችን በመያዝ ወደ ዞን እንቅስቃሴ እያደረግን እንገኛለን። እጅግ በጣም እናመሰግናለን አርበኛ ዮሐንስ ጆን አጋፔ ስለሰጠ ማብራሪያ ስለተጋድሏችሁ እናመሰግናለን። እዚህ ላይ ግን አንድ ለተመልካችም ለቤተሰብም ግልጽ እንዲሆን ስለ አጼ ካሌብ ሻለቃ ሰራዊት እና አደረጃጀቱ ግልጽ አድርግልን። አመሰግናለሁ። የአማራ ፋኖ ብሔራዊ ባንክና አጼ ካሌብ ሻለቃ ነገር ግን ሰፊ ቀጠናውን ይዛ በግራ በቀኝም ያለ ወጣው አንድ አማራዊ አደረጃጀት ለመስራት የራሷን ሰፊ ድርሻ እየተወጣች ትቆይ የምትገኝ ነች። ምክንያቱም ይሄ ቀጠና እንደሚታወቀው በተለይ በቆጨቆ አካባቢ ላይ የተለያዩ በፋኖ ስም ሚሊሻ ያደረጃቸው መከላከያ ራሱ ያደረጃቸው በፋኖ ስም ዝርፊያ የሚያካሂዱ ስለነበሩ ያንን ለማጥራት ከሁለቱም ወገን የተጣጣ ኃይል ተመርተን ድባቅ እየመታን አካባቢውን እያጠቃን እንገኛለን። ከሌባ በተመሳሳይ እንደዚሁ በአምባሰልን በአማራ ሳይንስ ይህን ቀጠና ይዘን እየተንቀሳቀስን ነው የምትገኘው። አጼ ካሌብ ሻለቃ ሰፊ ተጋድሎ እያደረገች ያለች በቅርቡ ወደ ክፍለ ጦር አድርገን ይፋ የምናደርግ ይሆናል ማለት ነው። ይሄ ማለት በላስታ አሳምነው ኮር ስር ነው ማለት ነው አርበኛ ዮሐንስ? በኮር ስያሜ ገና ኮር ውስጥ አልገባንም። ምክንያቱም ኮር ውስጥ ያልገባነው ክፍለ ጦር አደረጃጀትን ካስጨረስን በኋላ ነው ወደ ኮር የምንገባው። ከማንኛውም ኮር ውስጥ አልገባንም። ክፍለ ጦር አደረጃጀት ይፋ ካደረግን በኋላ በቅርቡ በዚህ 2-3 ቀን አንደኛ የምንጠብቀው የአማራ አንድነት ተስፋ ብዙ ሰው በጣም የሚጠብቀን ስላለ የአማራ አንድነት ከተሰራ በኋላ ይፋዊ መግለጫዎች ከተሰጡ በኋላ እኛ ደግሞ በአንደኛው ኮር ውስጥ እንገባለን። ለጊዜው ግን አደረጃጀታችን ወደ ክፍለ ጦር ስላልፋት ለማሳደግ ስለሆነ እንቅስቃሴያችን ኃይላችን ከፍ አድርገን የግራ የቀኙን የአንድነት ሁኔታዎች በመጠባበቅ ላይ እንገኛለን። እንግዲህ እንደ ኮርና እንደ ክፍለ ጦር አደረጃጀት እኛ ተስፋ አድርገን የምንጠብቀው አለ። በቅርቡ ህዝባችንም መላው የኢትዮጵያዊ በተለይም ደግሞ የአማራ ፋኖ ትግል የሚደግፉ ብዙ በውጭም በሀገር ውስጥም ያሉ ትልቅ ተቋማት አሉ። ስለዚህ ይህን አደረጃጀትና አንድነት ይፋ ካደረግን በኋላ አንድ አማራዊ ተቋም አንድ አማራዊ ፋኖ አደረጃጀት ይፋ ከተደረገ በኋላ የክፍለ ጦር የራሳችን ክፍለ ጦርን ፎርም ይፋ የምናደርግ ይሆናል። ለጊዜው የምንንቀሳቀሰው በሻለቃ ነው። በዚህም እውቅና ተሰጥቶን በግራ በቀኝም በሰፊው ወደፊት ምናልባትም በዚህ 3 ቀን ውስጥ መግለጫ እንሰጣለን ይፋ አድርገን ክፍለ ጦሮችን ማለት ነው። ስለዚህ አሁን ላይ እየተንቀሳቀስን ያለነው በዚህ የምንጠብቀው አንድነት ስላለ ሰፊ አንድነት አለ። በቅርቡ ቤታችን ሰርተን የአማራ ህዝብ የሚጠብቀው የኢትዮጵያ ህዝብ የሚጠብቀው የአማራ ፋኖ እንቅስቃሴ ስለሆነ ይህ እንቅስቃሴ ደግሞ ለጠላቶቻችን መርዶ የሚሆን ለወዳጆቻችን ደግሞ ደስታ የሚሆን የምስራች ዘንድ እንዘልቃለን። በቅርቡ ይፋ የምናደርግ ይሆናል። አመሰግናለሁ አርበኛ ዮሐንስ። እንደው እዚህ ላይ ግን አንድ ተጨማሪ እንደው ምናልባት አንተን ለቀጥታ ላይመለከትህ ይችላል፣ ግን እንዳንድ ፋኖ ታጋይ ሀሳብ መስጠት ያለብህ አንድ መሰረታዊ ሀሳብ አለ። የአማራ ህዝብ በተደጋጋሚ ጊዜ ከፋኖ የአንድነት ዜናዎችን ጠብቁ ይባላል እና እንደው ይሄ ነገር ሪሊ አንተ በቅርበት እንደሚከታተል ሰው የፋኖ አንድነት በቅርብ እውን ይሆናል እንደው ከሚዲያ በዘለላ? አመሰግናለሁ። እንግዲህ የቀጠምነው ጠላት የጦርነት አብላጫ እንደተወሰደበት አውቋል። በውጊያ
ሰፊ ከተማዎችን ፋኖ እየተቆጣጠረ ወረዳዎችን ፋኖ እያያዘ ጠላት ዞን ላይና ወደ ክልል እየሸሸ ነው ያለ። እነዚህን ዞኖችና ክልሎችን ለመቆጣጠር ደግሞ የግዴታ የፋኖ አንድ ግድ ይላልና አሁን መንግስት የጦርነቱን አብላጫ ስለተወሰደበት በውጊያ ስለተሸነፈ እንደሚታወቀው ያው የእግረኛ ጦርነት ስላለቀበት በጀትና በድሮን ነው እየተጠቀመ ያለው። ጀትና ድሮንን ፋኖ ማግኘት አይችልም። ንጹሐንን ሰብሎችን እያቃጠለ ሀብቶችን እያቃጠለ ንጹሐንን እየገደለ እየጨፈጨፈ ነው ያለ። ይህ የሚያሳየው ምንድን ነው? በጦርነት ስለተሸነፈ አልችል ስላለ በዚህ አማካኝነት የራሱን ምርጫ ወስዷል። ሁለተኛ ምርጫ ያደረገው ደግሞ የሀሰት ዜናዎችና የሀሰት ወሬዎችን ማሰራጨት ነው። ብዙ ተከፋይ ግለሰቦች አሉ። በመንግስት በጀት ተበጅቶ፣ በክልል በጀት ተበጅቶ፣ በአማራ ክልል በጀት የሚንቀሳቀሱ ብዙ ድረገጽ ያላቸው ብዙ ሚዲያ ያላቸው የመንግስት ልሳን የሆኑ ሀሰተኞች ስላሉ ብዙ የሀሰት ዜናዎችን ያሰራጫል። ነገር ግን የአማራ ፋኖ ሚድር ላይ ያለ ነው እኛ ስለሆን ውስጥ ላይ ያለ ነው ትግል ላይ ያለ ነው እኛ ስለሆን በቅርቡ የአማራ ፋኖ አንድነት ካለምንም ጥርጥር እንደስካሁኑ ነገ እናደርገዋለን ከነገ ወዲያ ተብሎ የሚተው ሳይሆን በቅርቡ በአጭር ቀን ውስጥ ይፋ የምናደርግ ይሆናል። አሁን የምናያቸው አንዳንድ ሽሽቶች አሉ። ይሄ ምንድነው? ከዚህ በፊትም ተደጋጋሚ ስንገልጸው እንደነበረ ትግሉ እየጠራ እየገፋ ሲሄድ ወደፊት እየገሰገሰ ሲሄድ የሚሸሹ የሚያፈገፍጉ በፍርሃት ውስጥ የተዋጡ ብዙ ስለሆኑ እነሱ እየጠሩ የሚወጡበት ሰዓት ላይ ነው። ፋኖ ደግሞ ክንዱን አበርቶ አጠንክሮ ወደፊት የምንገፋበት ወቅት ላይ ነው። ለዚህም ካለምንም ጥርጥር ለህዝባችንም ለወገናችን ሌሎችም መናገር የምፈልገው በእርግጠኛ የአማራ ፋኖ አንድነቱ በቅርቡ ይፋ ይደረጋል። በቅርቡ ግስጋሴያችን ወደፊት ይሆናል። ዞኖችና ክልሎችን ተቆጣጥረን ክልሉን የምናስተዳድርበት ቀን ሩቅ አይሆንም። ያም ብቻ ሳይሆን ሌሎች ኢትዮጵያውያንም ይህንን የአማራ ፋኖ ትግል የሚደግፉ ስላሉ በተስፋ የሚጠብቁ ስላሉ ለእነሱ ሁሉ የምስራች የምንሰጥበት ለጥራት ደግሞ መርዶ የምናረጋበት ቀን ቅርብ ነው። የሚራዘም አይደለም። ይሄ ምንም አማራጭ ያለው ምርጫችን ነው። ማሸነፍ ግዴታችን ስለሆነ ወደፊት መሄድ ግዴታችን ስለሆነ አንድነቱን በቅርቡ ይፋ እናደርጋለን። የአማራ ህዝብ የጠበቀውን አንድነት በልጆቹ ያያል። ድሉንም ደግሞ የናፈቀውን ድል ደግሞ በቅርቡ ደግሞ የምናበስረው ይሆናል። ወንድማል አመሰግናለሁ አርበኛ ዮሐንስ ስለሰጠን ማብራሪያ እንዲሁም ደግሞ ስለተጋድሏችሁ ከልብ እናመሰግናለን። ቀደም ሲል በሰጠው ማብራሪያ ላይ የብልጽግናው ሰራዊት ፕሮፓጋንዳ ላይ ብቻ ተንጠልጥሎ የቀረና በጭካኔ ላይ ብቻ ተመስርቶ ያለ ነው የሚል ሐሳብ ሰጥተሃል። ወድቋል ደክሟል ብለህና ማሳያዎቹ እስኪ ነው በዝርዝር ግልጽ አድርገልን አርበኛ ዮሐንስ። አመሰግናለሁ። እንግዲህ የፋኖ ትግል ወደ ጫፍ መድረሱ የፋኖ ትግል ወደ ግስጋሴ መድረሱ ለህዝባችን የምስራች ማሳያው አንዳንድ ብዙ ማሳያዎች አሉ። የጠላትም ደግሞ የሽፈቱ ማሳያዎችን በሰፊው ገልጻለሁ። ለምሳሌ የፋኖ እንቅስቃሴና ግስጋሴ ወደፊት የመሆኑ የፋኖ ድሎች እውቅና እየሰጡ መሆኑ ዓለም አቀፉ ሚዲያዎችም እየዘገቡት ይገኛል። ለምሳሌ ታዋቂው የእንግሊዝ ጋዜጣ ጋርዲያን ከሆነ በሰፊው እንደገለጸው ከሆነ የአማራ ህዝብ ትግልን የአማራ ፋኖ ትግልን እውቅና በመስጠት ወደፊት እየገሰገሱ እንደሆነ ብዙ ቦታዎች እየተቆጣጠሩ እንደሆነ የውጭ ሚዲያዎች እየዘገቡት ይገኛሉ። የተለያዩ ጋዜጦች አፍሪካ ውስጥ እንኳን ዲኤንኤ የሚባለው ድረገጽ ሰፊ ተከታዮች ያሉት ሰፊ ሚዲያዎች ትልቅ ሚዲያዎች ዓለም አቀፍ ትኩረት መሳብ የቻለ ነው የአማራ ፋኖ። ስለዚህ የመንግስት ምላሱ ብቻ መቅረቱ ማሳያ መንግስት ምላሱ ብቻ መቅረቱ ማሳያ ነው። ወገቡን ረግጠን ይዘነዋል። አሁን የቀረው ምላስ ብቻ ነው። ስለዚህ ምላሱን ደግሞ በአጭር ቀን ውስጥ ቆርጠን እኛ ይፋ የምንወጣበት የሚሆነው ብዙ ምሳሌዎች መጥቀስ እንችላለን። ለምሳሌ በቅርቡ እንኳን እጅ የሰጠውን ጀነራል የራሱን እጅ የሰጠውን ኮሎኔል በድሮን በጥቆማ ተከታትሎ መግደሉ የሚታወስ ነው። ፋኖ በምህረት ብዙ እስረኞችን በመያዝ በተለያዩ ፋኖች የተያዙን የመከላከያዎችን ምርኮኞችን ፋኖ በተቆጣጠረባቸው ቦታዎች ሁሉ በቁጥጥር ያዋላቸው ምርኮኞች ለቀይ መስቀል በማስረከብ የዓለም አቀፍ ትኩረት እየሳብን ያለንበትና ፍትሃዊ ታጋዮች መሆናችን እውቅና የሰጠበት ነው። በተቃራኒው መንግስት ደግሞ ንጹሐንን በመጨፍጨፍ አብያተ ክርስቲያናት መስጊዶችን በማውደም ከተማ ላይ ለኮሪደር ልማት እያለ ብዙዎችን እንደሚያፈናቅለው ሁሉ አሁን ገጠራማ አካባቢዎችን ደግሞ በድሮንና በጀት እየጨፈጨፈ ይገኛል። የሚያሳየው ምንድነው? የሽንፈቱ ጫፍ ላይ መድረሱ ነው። እንደሚታወቁት ብዙ ጨቋኝ መንግስታት መጨረሻ ላይ የሽንፈታቸው ሲቀረው የሚያደርጉት ምንድነው? ክንዳቸውን የሚያሳርፉት ንጹሐን ላይ ነው። ስለዚህ ብልጽግና ማሁን እያደረገ ያለው ንጹሐን ላይ ነው በትኑ እያሳረፈ ያለው። ነገር ግን የፋኖ ትግል ወደፊት እየገሰገሰ ዓለም አቀፍ ትኩረት እየሳበ ይገኛል። እንግዲህ የበለጠ ደግሞ ሰፊ የምስራች የምናበስረው ምናልባትም ደጋግም እንደገለጽኩት አንድነቱን ካበሰርን በኋላ ነው። ብዙዎች የሚጠብቁት እሱን ስለሆነ ስለዚህ በቅርቡ አንድነት ይፋ ካደረግን በኋላ ብዙ ነገሮችን እድሎችን ይኖሩናል። ህዝባችን መጠበቅ ያለን በዛ ልክ ነው ብዬ አስባለሁ ማለት ነው።
እጅግ በጣም እናመሰግናለን አርበኛ ዮሐንስ ስለሰጠን ማብራሪያ ከልብ እያመሰገንኩኝ። በመጨረሻ የምታስተላልፈው መልእክት ካለ ልቀበልህና እንሰናበት። አመሰግናለሁ። የመጨረሻ መልእክት የምናስተላልፈው አማራ ሆነው የአማራን ህዝብ የሚያስጨፈጭፉ የአማራ ህዝብ በድሮ እንዲደበደብ በጀት እንዲደበደብ የገዢው ልሳን የሆኑ ጥቁር አማራውያን እነሱ ወደ ቀልባቸው እንዲመለሱ። ምክንያቱም ትግሉ እያለቀ ነው። ያውቁታል። ውስጥ ናቸው፣ ውስጥ ላይ ናቸው። ስርዓቱን ጭካኔ ያውቃሉ፣ የስርዓቱን በደል ያውቃሉ። የእኛን ግስጋሴ ደግሞ በየቀኑ በፍርሃት ቆፈን ውስጥ ተቀምጠው ስላሉ ስለሚያውቁ ወደ ቀልባቸው ተመልሰው ወደ ህዝባቸው የበደሉትን ህዝብ ይቅርታ ብለው ወደ ውስጥ እንዲመለሱ ወደ ህዝባቸው እንዲመለሱ ጥሪ ያስተላልፋለሁ። በዚህ አጋጣሚ ለህዝባችን ደግሞ የምናስተላልፈው ፋኖ አሁን ህዝቦችንና ክልሎችን ብሎም ወደ ኢትዮጵያ ነፃ ማውጣት ስለሆነ እነዚህ ግስጋሴዎች ከጎናችን ሆኖ ህዝቡ እንደበፊቱ ከዚህ በፊት ያደርግ እንደነበረው አይነት ድጋፉ እንዳይለየን በዚህ አጋጣሚ ይገልጻለሁኝ። በቅርቡ እንግዲህ ሚዲያዎችም ሳይቶችም የምናረስበት ምስራች ስላለ ለዛ ሁሉም ተራሱን አዘጋጅቶ በተለይ በዚህ በአገዛዝ ውስጥ ተስበው ያሉ ለአገዛዙ ተላላኪ የሆኑ በአገዛዝ ውስጥ ያሉት በሙሉ ወደ ቀልባቸው ተመልሰው ወደ ህዝባቸው በይቅርታ እንዲመለሱ። ፋኖ የምህረት ነው። ፋኖ የይቅርታ ነው። ፋኖ ሀገር ነፃ ለማውጣት የተነሳ እንጂ ህዝቦች ለመድረስ ስላልሆነ በዚህ ልክ ተመልሰው ወደ ቀልባቸው እንዲመለሱ ነው ማስተላልፈው። በተለያዩ ሚዲያዎች ላይ እንደሚሰማው ባለፈው ጊዜያት በተለይም በአንዳንድ ቪዲዮዎችን ተመልክተን ነበረ። ፋኖ እንዲያደረገ ፋኖን የማይገልጽ ፋኖን የማይወክል ነገር ግን ገዢው ከያዛቸው በኋላ ገዢው በራሱ ድራማ ሰጥቷል እና ይሄ ድራማ መስራት እንኳን የማይችል ገዥ ስለሆነ ከቀልባቸው ተመልሰው የአማራ ህዝብ እንዲያገለግሉ ጥሪዬን አስተላልፋለሁኝ። አመሰግናለሁ። እንዴ እኛም እጅግ አድርገን እናመሰግናለን። በሰላምና በድል እንገናኛለን። አመሰግናለሁ ወንድም አለም። አመሰግናለሁ። ድል ለአማራ ህዝብ፣ ድል ለአማራ ፋኖ።